ሰላም ሰላም ውድ የዩኒት ስኩል ቤተሰቦች በዚህ ቻናል ትምህርቶችን በኦንላይን እያስተማርን እንገኛለን። የምናስተምራቸው ትምህርቶችም አማርኛ፣ እንግሊዘኛ፣ ሂሳብና ሌሎችንም ትምህርቶች በማስተማር ላይ እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም በኢሞ፣ በቴሌግራም፣ በዋትሳፕ በሌሎችም የሚዲያ አማራጮች ሃሎ ይበሉን፣ ይደውሉልን፣ ይማሩ። በዛሬው ትምህርታችን የቪዲዮአችን ደግሞ ይዤላችሁ የመጣው ለጀማሪዎች የሚሆኑ የእንግሊዘኛ ንግግሮች በየትኛውም ጊዜና በየትኛውም ቦታ ሆነን ልንጠቀምባቸው የምንችል የተለመዱ የእንግሊዘኛ ንግግሮችን እንዴት በቀላል መንገድ አንብበን መተርጎም እንደምንችል እንመማራለን። እንጀምር። ኦኬ፣ እንግዲህ ከዚህ ጋር የምታዩቸው ወሳኝ የሆኑ የተለመዱ የእንግሊዘኛ ንግግሮች ናቸው። እነዚህን የእንግሊዘኛ ንግግሮች እንዴት በቀላል መንገድ አንብበን እያንዳንዳቸውን መተርጎም እንደምንችል እንማማራለን። ስለዚህ ከናንተ የሚጠበቀው እንግሊዘኛን በቀላሉ ለማንበብ፣ ለመናገር፣ ለመጻፍ የምትፈልጉ ከሆነ ይህንን ቪዲዮ ሳታቋርጡ እስከ መጨረሻው ድረስ መከታተል ከቻላችሁ ጥሩ ነገር ታገኙበታላችሁ። በአጭር ጊዜ ውስጥ አሪፍ ለውጥ ማምጣት ትችላላችሁ። ኦኬ፣ ወደ ትምህርቱ ስንሄድ ከመጀመሪያው ስንጀምር የመጀመሪያው ምን ይላል? ኦኬ፣ የመጀመሪያዋ ፊደል እንደምታዩት ተነባቢ ነች። ተነባቢ ሳትሆን አናባቢ ነች። ኤክስኪውዝ አናባቢ ነች። ኢን ምን ብለን እናነባታለን? ምን ብለን እንጠራታለን? ከሚለው ስንጀምር ኢን ኢ ብለን እንጀምራለን። ኢ እንላለን። ኦኬ፣ ከዛ ዲዩን ዱ ብለን ማንበብ እንችላለን። ወይም ደግሞ ዱ የሚል ድምፅ አለው። ሲኤን እንደ ኬ እናነባለን። እንደ ካ ሳይሆን እንደ ኬ። ኦኬ፣ ከዛ ቲ አይ ኦ ኤን የሚል ከቃል መጨረሻ ሁሌም ሲመጣ ማን ብሎ ይነበባል? ሽን ሚል ድምፅ አለው። ማናልኳችሁ? ቲ አይ ኦ ኤን ሁሌም ከቃል መጨረሻ ሲመጣ ሽን ብለን ማንበብ እንችላለን። ስለዚህ ሙሉን ስናነበው ኢ ዱ ኬ ሽን ኢዱኬሽን ብለን ማንበብ ቻልን ማለት ነው። ስለዚህን ቃል ከዚህ በኋላ ምን ብለን ማንበብ እንችላለን? ኢዱኬሽን ብለን በቀላሉ ማንበብ ቻልን ማለት ነው። ኦኬ፣ ከዛ ወደዚህኛው ስንሄድ አይና ኤስን ኢዝ ብለን ማንበብ እንችላለን፣ ወይም ደግሞ ኢዝ ሚል ድምፅ አለው። ኦኬ፣ ወደዚህኛው ስንሄድ ኤል አይን ላይ የሚል ድምፅ አለው፣ ወይም ደግሞ ላይ ተብሎ ይነበባል። ኤፍ ኤን እንደ ፍ እናነባለን። ስለዚህ ባላይ ሲነበብ ላይ እፍ ላይፍ። ኦኬ፣ ሙሉ እናንበው። ኤዱኬሽን ኢዝ ላይፍ። ኤዱኬሽን ኢዝ ላይፍ ምን ማለት ነው? ኤዱኬሽን ማለት ትምህርት ማለት ነው። ላይፍ ማለት ህይወት ማለት ነው። ኢዝ ስንል ደግሞ ነው እያልን ነው። ስለዚህ ኤዱኬሽን ኢዝ ላይፍ ስንል ትምህርት ህይወት ነው እያልን ነው። ስለዚህ ከዚህ ጋር ትምህርት የሚለውን ጨምሩልኝ። በስህተት አልጨመርኩትም። ህይወት ነው የሚለው አለ። ስለዚህ እዚህ ጋር ትምህርት የሚለውን ጨምሩልኝ። ምን አልኳችሁ? ኤዱኬሽን ኢዝ ላይፍ ማለት ትምህርት ህይወት ነው እያልን ነው። ኦኬ፣ ወደ ሁለተኛው ስንሄድ ደብሊው ኤች ዋይ ምን ተብሎ ይነበባል? ዋይ ብለን እናነባዋለን። ዋይ። ኦኬ፣ ከዛ ዲኦን እንደ ዱ ማንበብ ወይም ደግሞ ዱ ሚል ድምፅ አለው። ኦኬ፣ ወደዚህኛው ስንሄድ ዋይን ለብቻዋ እንደ ይ እናነባለን። ኦና ዩ ሁሌም በተከታታይ ሲመጡ ው ብላችሁ ማንበብ ወይም ደግሞ እንደ ው ይነበባል። ስለዚህ ባላይ ሲነበብ ይ ው ዩ። ኦኬ፣ ከዛ ኤል አይ ኢ ምን ብለን ማንበብ ነው? ላይ ተብሎ ይነበባል። ላይ። ኦኬ፣ ሙሉ ሲነበብ ዋይ ዱ ዩ ላይ። ዋይ ዱ ዩ ላይ ማለት ለምን ዋሸህ ወይም ደግሞ ለምን ዋሸሽ እያልን ነው። ኦኬ፣ ወደሚቀጥለው ስንሄድ ደብሊው ኤች ኤቲ ዋት ሚል ድምፅ አለው ወይም ደግሞ ዋት ተብሎ ይነበባል። ኦኬ፣ ከዛ ኤች ኤን እንደ ኻ እናነባለን ወይም ደግሞ ኻ ሚል ድምፅ አለው። ፒፒ በአንድ ላይ እንደ ፕ ይነበባል ወይም ደግሞ ፕ ሚል ድምፅ አለው። ኢና ኤን ኢን ሚል ድምፅ ይኖረዋል። በአንድ ላይ እናነበው ሀ ፕ ን ሃፕን። በአንድ ላይ ዋት ሃፕን። ዋት ሃፕን ምን ተፈጠረ እያለን ነው። ሃፕን ማለት መፈጠር ማለት ነው። ዋት ስንል ምን እያለን ነው። ስለዚህ ዋት ሃፕን ስንል ምን ተፈጠረ እያለን እየጠየቅን ነው ማለት ነው። ኦኬ፣ ወደሚቀጥለው ስንሄድ ቲኤችኤን እንደዛ ማንበብ። ማናልኳችሁ? ቲኤችኤን ዛ ብላችሁ አንብቡት ሁሌም። ከዛ ቲን ት ብለን ማንበብ።
ቲኤችኤ እንደዛ ከተነበበ ቲ እንደ ት ከተነበበች በአንድ ላይ ዛት ብለን እናነባዋለን። አይና ኤስን ኢዝ ማለት። ኦኬ ወደዚህኛው እንሂድ። ኤን እንደ አ ኤምኤን ማ ብለን ማንበብ። ኦኬ ከዛ ዜድኢን እንደዚህ ኤንን እንደ ን ጅን እንደ ግ። ኦኬ አገጣጥሜ ላንብበው። አ ማይ ዚ ን ግ አማይዚንግ። ኦኬ በአንድ ላይ ዛት ኢዝ አማይዚንግ። ዛት ኢዝ አማይዚንግ ማለት የሚገርም ነው የሚደንቅ ነው እንደማለት ነው። ኦኬ ወደሚቀጥለው ስንሄድ አይናቲን ኢት እንላለን ወይም ደግሞ ኢት ሚል ድምፅ አለው። አይና ኤስን ኢዝ። ኦኬ ወደዚህኛው ስንሄድ አይና ኤምን ኢም እንላለን ወይም ደግሞ ኢም ሚል ድምፅ አለው። ፒኦን እንደ ፖ እናነባለን። ኦኬ ኤስ ኤስ አይ እንደ ሲ፣ ቢ እንደ ብ፣ ኤል ኢ እንደ ል ባለ ሲነበብ ኢም ፖ ሲ ብ ል ኢምፖሲብል ብዬ በቀላሉ ማንበብ ቻልኩ። ሙሉ ሲነበብ ኢት ኢዝ ኢምፖሲብል ምን ማለት ነው? የማይቻል ነው እንደማለት ነው። ኦኬ ወደሚቀጥለው ሲሄድ ደብሊው ኤች ኤ ቲ ዋት ተብሎ እንደሚነበብ አየን፣ ወይም ደግሞ ዋት ተብሎ ይነበባል። ዲኦን እንደ ዱ። ኦኬ ከዛ ኢን እንደ ዋይን እንደ ኢ፣ ኦና ዩን በአንድ ላይ ሲመጡ እንደ ው አንብቧቸው ብያቸዋለሁ። ስለዚህ ባለ ሲነበብ ይ ው ዩ። ኦኬ ከዛ ኤስ ኤ ዋይ ሳይ ተብሎ ይነበባል። ሙሉን ላንብበው። ዋት ዱ ዩ ሳይ። ዋት ዱ ዩ ሳይ ምን ማለት ነው? ምን አልከኝም ደግሞ ምን አልሽኝ እንደማለት ነው። ኦኬ ወደሚቀጥለው ስንሄድ አይናቲን ኢት፣ አይና ኤስ ኢዝ ተብሎ ይነበባል። ኦኬ ከዛ ቪና ኢ እንደ ቪ እንደ ቬ፣ ኤክስኪውዝ እንደ ቬ፣ አርን እንደ ር፣ ዋይን እንደ ይ ባላይ ሲነበብ ቬ ር ይ ቬሪ ብዬ አነባዋለሁ። ኦኬ ከዛ ወደሚቀጥለው ቃል ስንሄድ ፒኦን እንደ ፖ፣ ኤስ ኤስ አይ እንደ ሲ፣ ቢ እንደ ብ፣ ኤል ኢ እንደ ል ባላይ ሲነበብ ፖ ሲ ብ ል ፖሲብል። ኢት ኢዝ ቬሪ ፖሲብል ምን ማለት ነው? ቀላል ነው የሚቻል ነው እንደማለት ነው። ኦኬ ይህም በዚህ ካየን ወደዚህኛው ስንሄድ ከመጀመሪያው ስንጀምር ምን ይላል? ደብሊው ኤ እንደምናነባዋለን እንደ ዋ ማንበብ። አይናቲን ኢት ባለ ሲነበብ ዋ ኢት ዋይት። ኦኬ ከዛ ኤች ኢ አር ኢ ሂር ተብሎ ይነበባል። በአንድ ላይ ዋይት ሂር ጠብቀኝ ወይም ጠብቂኝ ማለት ነው። ኦኬ ወደዚህኛው ስንሄድ አይና ኤንን ኢን እንላለን። ኦኬ ከዛ ኤስ ኤች ኦ እንደ ሾ፣ አር እንደ ር፣ ቲ እንደ ት በአንድ ላይ ሾ ር ት ሾርት። ሙሉ ሲነበብ ኢን ሾርት ማለት በአጭሩ እያልን ነው። ኦኬ ከዛ ኤስ አይ ቲ ሲት። ኦኬ ከዛ ዲኦን እንደ ዳ ማንበብ፣ ደብሊውን እንደ ው፣ ኤንን እንደ ን በአንድ ላይ ዳ ው ን ሲት ዳውን ተቀመጥ ወይም ተቀመጭ ማለት ነው። ኦኬ ኤስ ኢ ኢ ሲ። ኦኬ ይህ ምን ብለን ያነበብ ነው? ዋይን እንደ ይ፣ ኦና ዩን እንደ ው ባለ ሲነበብ ይ ው ዩ። ሙሉ ሲነበብ ሲ ዩ ሲዩ ማለት እንገናኝ እያልን ነው። ኦኬ ይስ ምን ይላል? አይናቲን ኢት፣ አይና ኤስን ኢዝ። ኦኬ ከዛ ሲን እንደ ክ፣ ኤል ኢን እንደ ሊ፣ ኤ ሳይለንት ነች፣ ኤንን እንደ ን በአንድ ላይ ክ ሊ ን ክሊን። ሙሉ ሲነበብ ኢት ኢዝ ክሊን ምን ማለት ነው? ንጹህ ነው እያልን ነው። እሺ ኤስ ምን ይላል? አይናቲን በተመሳሳይ ኢት፣ አይና ኤስን ኢዝ። ከዛ ኢ ኤ ኤስ ዋይ ኢዚ ተብሎ ይነበባል። ሙሉ ሲነበብ ኢት ኢዝ ኢዚ ምን ማለት ነው? ቀላል ነው እያልን ነው። ኦኬ በተመሳሳይ አይናቲን ኢት፣ አይና ኤስን ኢዝ። ኦኬ ኤስ ምን ተብሎ ይነበባል? ዲና ኤን፣ ዲና አይን
እንደ ደ፣ አርን እንደ ር፣ ቲዋይ ቲ ተብሎ ይነበባል። በአንድ ላይ ደርቲ ደርቲ ሙሉ ሲነበብ ኢት ኢዝ ደርቲ። ኢት ኢዝ ደርቲ ማለት ቆሻሻ ነው፣ የማይጠቅም ነው እንደማለት ነው። ኦኬ በእንደዚህ አይነት መንገድ ፕራክቲስ ካደረግነን ከተለማመድነን እመኑኝ በአጭር ቀን ውስጥ አሪፍ ለውጥ ማምጣት እንችላለን። የዛሬ ትምህርታችን ይህንን ይመስል ነበር። ቀጣይ በሌላ ትምህርት እስከምንገናኝ ሰናይ ጊዜ። ባይ ባይ።